ህይወታቸውን ለማበላሸት የሚጥሩ ብዙዎች አሉ። እውነቷን ነው ሩታ። ብዙዎች እንደሚወዱንም ብዙዎችም የሚጠሉን አሉ እንዳለችው በአደባባይ ላይ ሩታንና አብርሽን ለማጥፋት የሚዘጋጁ ልጆች አሉ። እባካችሁ አሁንም ሩታና አብርሽ አላህ ይጠብቃችሁ። ክርስቲያናት ወንድሞቼ በጸሎት አትርሷቸው፣ ሙስሊም እህቶቼ በዱዓ አትርሷቸው። እውነት ለመናገር የግሬሲ ቤተሰቦች አንድ ልጅ ሁነን ሩታና አብርሽን ከቁም ነገር ማድረስ እንዳለብን ይህ ስሟቸው ምን እንደሚሉ እንዲህ ሴትና ወንድ ሆኖ ደግሞ ሩታን ለማጥፋት ሩታን ለማቆልቆል ሩታን የሴት ጀግና የሴት አንበሳ በእግሯ የቆመች ጎበዝ የሆነች እንቁ ለማጥፋት የሚሞክሩ ነው። እንግዲህ ዱባይ ሄዱም አልሄዱም አያገባችሁም። ስለዚህ እኛ አሁን ዋናው እንድትመለስልን ደህና ሆነን ደህና ነን ብለውን እስኪመጡልን ድረስ እኛ ዱዓና ጸሎት ማድረግ ብቻ ነው ያለብን። ጽጌ የቀረችበት ምን ምክንያትም አላት። እንዲሁም ማራኪ ከመጀመሪያ አልሄድም ብሎ አብርሽን ያስለቀሰበትም ምክንያት አለው። እንግዲህ ለዛ ሁሉ ምክንያት ሁሉም ነገር እና አብርሽ መጣው ሲነግሩልን ወይም ሲጠይቁን የምንሰማቸው ሊሆን ይችላል። ግን በዚህ አጋጣሚ እንዴት ለሰው ልጅ ክፉ ይመኛል ሰው? እንዲህ አብርሽ ሩታን ለመደብደብ ሩታን ለማጥፋት አብርሽ የጀግናው ሚስት እኮ ናት። እንዲህ አብርሽ ሩታ ስትመታ አብርሽ ዝም ብሎ ቆሞ ያያል። ተከታዮች ራሱ ቆሞ የሚያዩም አይመስለኝም። ስለዚህ ለምንድን ነው ግን ሰው ለራሱ የማይተኛ? እንግዲህ ውዶቼ ዛሬ እየሰማችሁ ነው። የሩታ ጠላቶች አሁንም እንደተነሱ ናቸው። እባካችሁ አዲስ መረጃ ወጧል። ሸር ላይክ እያደረጉ ቤተሰብ ይሁኑ። እውነት ለመናገር እኔ ጭንቆኛል። የት ናቸው? እንዴት ደበደቧት? ምን ላይነስ እንዴ? አረ ተው ሰው ምን ነካችሁ? ሰው ግን ለምንድን ነው የማይተኛው? እንዲህ ሩታ ምን አደረገች? ጀግና ስለሆነች ጎበዝ ስለሆነች ያፈቀረችውን እፈልገዋለሁ ብላ ስላገባችው ስለሆነላት ስለተሳካላት ሰው መቅናት ምንድን ነው? ቅናት ቤት ያፈርሳል ይባላል። የሩታን ቤት ደግሞ እየሰራችሁላት ነው ያላችሁ ማለት ነው። እና የማን ነው ደግሞ እንደዚህ እየተገላፈጠ አዎ ምናምን እያለች አብራ ትገላፈጣለች። ሴትም ሆነ ወንድ እንግዲህ ከሩታ የሚደርስ የለም። የሩታ ግራ ጣቢ ነው የምትሆኑት። ለግሬሲ ቤተሰብ ግራ ጣቢ ነው የምትሆኑት። ለእነሱ ጠላት አትሆኑ እላችኋለሁ። ባካችሁ ከደጃፋቸው አትቁሙ። እንዲህ አሁንም በሰላም እናገኛቸው ያደርግልን። እውነት ለመናገር በጣም ጨንቆኛል። ባካችሁ የሰማ አሁንም እነዚህ ሰዎች ሩታና አብርሽን አላህ ይጠብቃቸው። ሁላችሁም ሸር ላይክ እያደረጉ ቤተሰብ የሆነ እውነት ለመናገር እኔስ ጨንቆኛል። ለምን ይህን ነገር ተሰማ? አዲስ መረጃ ወጥቷል። ሁላችሁም ሸር ላይክ አርጉ። የግሬሲ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ